ይሉና ልጄ የሆነ ነገር ከሆነ ግን ደህና ነገር እንደሚፈጠር ነው ይታወቀኛል። አድናን ምንም አይሆንም፣ አትጨነቅ። በቃ አሁን እንግባ። ደግሞ በጣም ይቅርታ፣ የእውነት ተናድጄ ስለነበር ምንም ማሰብ አልቻልኩም። በጣም ይቅርታ። ሉሃና ሚራን ለመበቀል ብላ ትልቅ ስህተትን ሰርታለች ማለት ነው። ታዲያ አድናን በሰዓቱ እጅጉን ተናዶና ተበሳጭቶ ሉሃናን ልጄ የሆነ ነገር እንዳይሆን ብትጸልይ ይሻልሻል፣ ልጄ የሆነ ነገር ከሆነ ግን የኔና አንቺ የመጨረሻችን ነው በማለት ማስጠንቀቂያ ሰጥቷት ነበረ። ሉሃናን በሰዓቱ ለማስረዳት ብትሞክርም እሷ ካደረገችው ነገር ምንም እንዳልሆነና እንዲሁም ደግሞ ሲጣርጋ ብትገላት ሁላ ውስጧ እንደነበረ ነው ስትናገር የነበረው። ነገር ግን ሚራ በሰዓቱ እጅጉን በጣም ተጎድታ ነበረ። ጽንሱም እንግዲህ ወርዷል ማለት ነው። እጅግ በጣም የሚያሳዝን ልብ የሚነካ ነገር ነው። ለሚራ ይሄ ነገር ቢገባትም ግን ደግሞ በሉሃና እጅ ይሄ ነገር መፈጸሙ ትልቅ ስህተትና እንዲሁም ደግሞ ከአድናን ጋር ሉሃና የመጨረሻ የሚያለያያቸው ነገር ነው የተፈጠረው። ታዲያ በዚህም ጉዳይ ሮቤል እጅጉን በጣም ደስ ብሎታል። ምክንያቱም ለአንዴና ለመጨረሻ ጊዜ አድናን እና ሉሃና ተጣልተው ተለያይተው እንደ ጠላት እንዲተያዩ ነበረ የሚፈልገው። አሁን ነገር ደግሞ እጅጉን ተሳክቶለታል። እንግዲህ ልጁ የአድናን ባይሆንም ግን ደግሞ ሮቤል ልጁን አልፈልገውም፣ የተረገመ ልጅ ከተረገመች ሴት ጋር እንዲኖረኝ አልፈልግም ነበረ እንኳንም ወረደ። ይህ አጋጣሚ ደግሞ ለኔ እጅጉን በጣም መልካም ዜና ነው። ምክንያቱም እንግዲህ ከዛ በፊት ሉሃናን ድንግልናዋ እንዴት አድርጌ ነው እኔ መብላት ያለብኝ? መፍጠን አለብኝ፣ ጊዜ የለኝም። ሉሃናን የግዴታ የራሴ ማድረግ የምችለው ድንግልናዋን ስወስድ ብቻ ነው። ስለዚህ አድናን እንዲቀድምኝ አልፈልግም። እንግዲህ አድናን እያንዳንዱ ሴራዎችን ሉሃናን ስትደርስባቸው የምትተው ይሆናል። ለአንዴና ለመጨረሻ ጊዜ አይንህን ላፈር ትላለች ብሎት ነበረ። እንግዲህ ሮቤል የሚያውቀው አሁንም ድረስ ሉሃናና አድናን እንደተጣሉና እንዲሁም ደግሞ እንደ ጠላት እንደምታየው ነው። ታዲያ ሚራ የሰራችው ነገር ምንድነው? ሉሃና ላይ አሲድ ለመድፋት አስባ ነበረ። ነገር ግን ሉሃና ቀድማ ነቅታ ስለነበረ አሲዱን ቀይራ ውሃውን ነበር ያደረገችው። ታዲያ ይህም ጉዳይ ሉሃና እኔ ለሚራ ላንስም እኔ በቃታለሁ ብላ ነበረ። ነገር ግን ሮቤል ሁሉንም ነገር ተደብቆ ሰምቶ ነበረ ማለት ነው። ታዲያ ይህ ነገር ለሮቤል እጅግ ትልቅ ዜና ነው ብዬ ነው ማስበው። ታዲያ ይህን የተፈጠረውን ነገር ለአድናን ለማስረዳት ብትሞክርም ነገር ግን ላይሽ አልፈልግም፣ ከዚህ ውጭልኝ ብሏል ማለት ነው። አድናን አምርሯል። ታዲያ በዚህ ጉዳይ ላይ ምን ተፈጠረ የሚለውን ነገር ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ሉሃና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተመጨረሻም እንግዲህ ሉሃና ትልቅ መስቴክን ሰርታለች። ሚራን ለመበቀል ብላ እንግዲህ ምንም የማያውቀውን ህፃኑ ተጎድቷል ማለት ነው። በዚህ ጉዳይ ደግሞ አድናን እስከዛሬ ድረስ እየተጎዳ እየተበደለ ያን ሁሉ ነገር ሚራና እንግዲህ ሮቤል ያን ሁሉ ነገር እያደረጉበት ችሎ ዝም ያለው ለልጁ ብሎ ነበረ። ልጁ ምንም የሱ ባይሆንም ግን ደግሞ ለልጄ ስል መታገስ አለብኝ፣ ሚራን ከዚህ ቤት የማላስወጣት ልጄን ስለምል ነው። ልጄ ከተወለደልኝ በኋላ ልጄን ቀምቼ እሷን ደግሞ ከዚህ ቤት አባራታለሁ ብሎ ነበረ ሲጠብቅ የነበረው። ታዲያ ሉሃና በሰዓቱ እጅጉን በጣም ተናዳና ተበሳጭታ ነበረ። በእርግጥ ሚራ ያደረገችው ነገር ትልቅ መስቴክ ነው። ለሚራ ይሄ ነገር ሲያንሳት እንጂ አይበዛባትም። ነገር ግን ምንም የማያውቀው ልጅ፣ በዛ ላይ ደግሞ አድናን ልጄ ብሎ የሚያስበው የሱ ልጅ ባይሆንም ግን ደግሞ ለልጁ የነበረው አክብሮትና ፍቅር ከራሱ በላይ ነበረ። ራሱ እየተጎዳ ራሱ ብዙ ነገር እየሆነ ግን ደግሞ ለልጄ ስል ይሄን ነገር ማለፍና መታገስ አለብኝ ብሎ ችሎ የኖረ ሰው ነው። ታዲያ ሉሃና በሰዓቱ እጅጉን ብትናደድም ይሄን ነገር ግን ማስተዋልና ማሰብ ነበረባት ብዬ ነው ማስበው። እንግዲህ ሚራ ልታደርግባት ያሰበችው ነገር በጣም ትልቅ እና እንዲሁም ደግሞ ከባድ እድሜ ልክ ጠባሳ ማለት እንግዲህ ልጅነቷን፣ ህይወቷን፣ ሴትነቷን ልታሳጣት ነበረ የፈለገችው ሚራ በጣም ቀንታና ተበሳጭታ ነበረ። እንግዲህ አድናንም እንዲሁም ደግሞ ሮቤል አይናቸውን ከሉሃና ላይ ሲያደርጉ እንዲሁም በጣም ቆንጆና ልዕልት እንደሆነች ነበረ ሲነግሯት የነበረ። ታዲያ ይህን ነገር ደግሞ ሰምታ መቋቋም አልቻለችም ሚራ። ታዲያ ምንድን ነው ያደረገችው? ይህ ነገር ሁሉ እንደዚህ እያሏትና እያሞጋገሷት ፊቴ ላይ ሁለት ወንዶች እየተቃማሟት እኔ ደግሞ ዝም ብዬ ማየት አልችልም፣
ሮቤሌንና የኔ ብቻ ነው እንሞትላታለን የሚሏትን ሴት ደግሞ አሲድና እንዲሁም ደግሞ ፊቷን ካበለሻሸውት በኋላ ምን ያህል እንደሚወዷትና እንደሚያፈቅሯት ይዛ እናያቸዋለሁ። አሁን ግን የሚገባትን ዋጋ ልሰጣት ይገባል በማለት እንግዲህ በጭካኔ በተሞላበት አሬሜንን ጥግ ምን አድርጋለች እንግዲህ ውሃውን ባታደርገው ኑሮ ልኋና ይሄኔ አልቆላት ነበረ። ታዲያ ምንድን ያደረገችው ልኋና ስትገባ ጠብቃ ፊቷ ላይ ነበረ የደፋችው። ታዲያ ልኋናን በሰዓቱ አስመስላ ነበረ ወይኔ እኔን አረርዱኝ በቃ ውሃ ስጡኝ እያለች እየተማጸነቻትና እየለመነቻት ነበረ። ግን እሷ በጨካኔ በተሞላበት እንግዲህ ዝም ብላ ነው ስታሽካካ የነበረች ስትስቅ የነበረችው። እንግዲህ የውሸት ሳቅ ስታሽካካ በቃ በጣም ደስ ብሏት እንግዲህ ስትዝናና ነበረ። ነገር ግን ልኋና አድናንና እንዲሁም ደግሞ ሮቤል ከመጡ በኋላ ያውቃ እንደሆነ ውሃውንም እንደቀየረችው እንግዲህ ቀና ብላ ተነቃብሽ አይደል ስትላት በጣም ነው የደነገጠችው። ሚራ እንዲህ ያልጠበቀችው ያላሰበችው በጣም ነው ግራ የተጋባሽው። እንዴት ሊሆን ቻለ ማለት እንዴት ምንድን ነው ያለችው። ለራሷ ጥያቄ ነው የሆነባት። ታዲያ ልኋናም እኔና አንቺ በደንብ ተግባብተናል። አሁን ከወንዶቹ ፊት ምንም ልልሽ አልችልም፣ ነገር ግን እኔ ለአንቺ አላንስም፣ ቀንሽን ጠብቂ ነበር ያለቻት። እንግዲህ የበቀል መጨረሻው ይሄ ነው። በቀል በጣም መጥፎና አስቀያሚ ነገር በዚች ምድር ላይ ምንድን ነው ካለን በቀል ነው። እንግዲህ ልኋና ውስጧ የሌለውን ነገር ግን ተገፍታ ነው። እንግዲህ አንዳንድ ሰዎች በጣም ታግሰው ኑረው ሁሉ ነገር ችለው ቆይተው ነገር ግን የመጨረሻ ለአንዴና ለመጨረሻ ካመረሩ መቼም አይመለሱም። ታዲያ ምንድን ያደርግሽ ልኋና ሚጥምጣ በማድረግ እንግዲህ ክፍሏ ላይ በማጫጫስ ሚራን ማውራሽ ነገር ስላለኝ ወደ ክፍሌ መጥተሽ ይቅርታ የምትጠይቂ ከሆነ ከጉልበቴ ተደፍተሽ ከክላሴ ነው እንድትጠይቂ የሚፈልገው እዚህ አይደለም ብላ ነበረ። እንግዲህ ሚራም ለአድናንና ለሮቤል ብላ በጣም ፈርታና ተንቀጥቅጣ ነበረ። ታዲያ ልኋናም ብዙ የምናወራረዳቸው ሂሳቦች አሉን፣ ስለዚህ ምንም ነገር አትጨነቂ፣ ነገር ግን አሁን ተከታይና ከክፍሌ የማወራሽ ብዙ ነገሮች አሉ ነበር ያለቻት። ታዲያ ሚራም በሰዓቱ ፈርታና ደንግጣ ቢሆንም ግን ደግሞ ለአድናና ለሮቤል እንዳትናገር ስትል አብራት መከተሏን ነበረ የጀመረችው። ታዲያ ይህን ሰዓት እንግዲህ ሮቤል ሁሉንም ነገር ቁሞ እየሰማቸው ነበረ። እንግዲህ ልኋና ከዛ በፊት ተናዳና ተበሳጭታ ውሃ ነው እንጂ የደፋሽብኝ አሲድ አልነበረ፣ ምን ነው ደነገጥሽ? አሲዶ ነው ብለሽ ነበር አይደል? በማለት እንግዲህ ለሚራ ስትነግራት የምን አሲድ ብላ ሚራ በጣም ተደናግጣ ነበረ። ታዲያ ሮቤልም ይሄኔ በጣም ደንግጦ ነበረ። ማለት ሚራ እኮ የሆነ ነገር አድርጋ ሊሆን ይችላል፣ እውነትም እንዳለችው አሲድ ሊሆን ይችላል። ልኋና ብልጥ ስለሆነች አውቃ ቀይራባት ነው እንጂ በእርግጠኝነት ይሄ ነው ደግሞ ማወቄ ስለማይቀር መከታተል አለብኝ በማለት ሁለቱ ሴቶቹ ሲያወሩ እንግዲህ ሰምቶ ነበረ። ቀጥታ ምንድነው ያደረገው አድናን ጋር በመሄድ አንተ የማትረባ ወንድሜ ነህ፣ ግን ደግሞ ሚስትህን ልትቆጣጠር አልቻልክም። የመወዳትና የማፈቅራትን ልጅ ይኸው ውበቷን አጥፍታብኝ ነበረ። እኔ ያለ ልኋና እኮ ምንም አይደለውም። ለምንድነው ሚስትህን የማትቆጣጠር? ለምንድነው ሚስትህን የማትይዝ እያለው ነበረ። ታዲያ አድናንም ከኔ ባልነት ይልቅ እኮ ውሽምነት ነው እሷ የተመቻት፣ ከኔ ይልቅ ደግሞ አንተን ነው የምትሰማው፣ ስለዚህ አንተ ንገራት፣ ገስጻት ብሎት ነበረ። ታዲያ ሮቤልም እንግዲህ በትቢትና እንዲሁም ደግሞ ምንም ሀፍረት ሳይሰማው ሚስት እኮ እኔ ስለማስደስታት ነው ወደ እኔ የመጣችው፣ ምክንያቱም አንተ እንደማታስደስታት ነግራኝ ነበረ። እኔ እንደዚህ ይሄን ነገር ባላደርገው ኑሮ ውጭ ሄዳ ከሌላ ሰው ጋር ይሄን ነገር ማድረጓ የማይቀር ጉዳይ ነበረ። አያረል ሴቶች ምን ያለ እንደሚወዱኝና እንደሚያፈቅሩኝ አንተን ቀምሰው ከዛ ጥለው ወደ እኔ ይመጣሉ። አንተ ግን ይሄን ነገር አምነህ ልትቀበል አልቻልክም በማለት እንግዲህ አድናን በጣም እንዲበሳጭ እና ጨጓራው እንዲጨስ ለሌላ ነገር እንዲነሳሳ እየገፋው ነበረ። ታዲያ አድናን በዚህ ሰዓት ራሱን መቆጣጠር አልቻለም። ሮቤል ያደረገውን ነገር ያ የረከሰ ስራውን እንደ ጽድቅና ደግሞ ጥሩ ነገር እንደሰራ እንደ ጀብድ ነው እያወራ የነበረው። ታዲያ አድናን ምንድን ያደረገው ተነስቶ ነበረ ያጋጨው። ሮቤልን በሰዓቱ እስከ ዛሬ ድረስ ሲደበደብ ዝም የሚለው እስከ ዛሬ እጅን ስታነሳቢ ብዙ ነገር ስታደርገኝ ልጅነቴን ህይወቴን የነጠከኝ ወንድሜ ነህ፣ ስለዚህ አሁን ዝም አልልም በማለት እንግዲህ ሁለቱም ተናንቀዋል ማለት ነው። ታዲያ ሮቤልም እጁን ስላነሳበት አድናን እጅጉን በጣም ተናዶ ተበሳጭቶ ነበረ። እጁን ከማንሳት በላይ ደግሞ ህይወቱን እንዲሁም ደግሞ አካሉን፣ ሚስቱን፣ ሁሉ ነገሩን ነው የወሰደበት። አድናንን ሊፈልገው ስንቴ ሞከረ፣ ግን ደግሞ አልተሳካለትም። ምክንያቱም የዋሆች ብዙ ነገር ሊደርስባቸው ሊጎዱ ይችላሉ፣ ግን ደግሞ እስከ ሞት አሳልፎ የሚሰጥ አምላክ የለምና ምንድነው ያደረገችው ልኋና በጣም ትልቅ ስህተት ነው የሰራችው። በእርግጥ ለበቀል ብላ ያን ነገር ልታስተምራት ነው። በትንሹ አስተምራት አለው። እሷ ህይወቴን ልትነጥቀኝ ነበረ፣ አሲድ በመድፋት ህይወቴን አበለሻሽታው ነበረ። እኔ ግን ደግሞ በትንሹ በመጥሜጣ እሷ አሲዱን ምን ያህል ሊያቃጥል እንደሚችል ለኔ ላይ
አልገባትም፣ አላስተዋለችውም። ለእኔ ምንም ርኅራዬ እዝነት አልነበራትም። ነገር ግን እኔ ደግሞ በሚጥሚጣ አድርጌ ምን ያህል እንደሚያቃጥልና ምን ያህል እንደሚያንገበግብ ላስተምራት ይገባል በማለት እንግዲህ ከክፍላቸው ከገቡ በኋላ እኔ ይቅር እንድልሽ የምትፈልጊ ከሆነ ብዙ ነገሮችን አውርተን ልንግባባ ይገባል እያለሻት ነበረ። ማለት እንግዲህ ስለ ሳራ ማለት ነው። ታዲያ ሚራን በሰዓቱ በጣም ፈርታ ነበረ። ቆይ ሉሃና ምን አስባ ነው? ምንድን ነው ያቀደሽው? እንግዲህ ተቀመጭና እናውራ። ምክንያቱም አንቺ እኮ ነብሰ ጥሩ ነሽ አይደለ? እርጉዝ ነሽ። ስለዚህ ለልጅሽም ለአንቺም ጥሩ ስላልሆነ ቁጭ ብለሽ እንነጋገር ስላት እሺ ምንም አታደርገ ምንም አታመጣም። ሉሃና ደግሞ አይጥ ምን ልታመጣ ትችላለች ብላ ነበር ያሰበችው። በነገራችን ላይ ሉሃና ትልቅ ነገር እንደምታስብ በቃ እሷ የምታደርገው እያንዳንዱ ነገር የምትደርስበት በጭራሽ አይመስላትም። እንደ ቁመቷ እንደዛ ትንሽ ሆኖ ስታያት ምንም የምታውቅ መስላ አትታያትም። ራሷን እንደ አዋቂ እንደ ሊቅ በቃ ሁሉ ነገር ትክክል ነኝ ብላ ነው የምታምነው ሚራ በነገራችን ላይ። እና በጣም የተሸወደችው ነገር ክሰል አያይዛ ምናምን ስጠብቃት በጭራሽ ልትነቃ አልቻለሽም። ታዲያ ሉሃና ምንድን ያደረገችው ልክ ሚጥሚጣውን አድርጋ በሩን ዘግታባት ነበር የወጣሽው። በቃ ይህን ነገርማ አሁን አገኘውሽ። አሁን በትንሹ ምን ያህል ልታቃት ይህ እንደነበረ ይህ ነገር ደግሞ በሚጥሚጣ በትንሹ እየተበቀልኩሽ ነው። ይህ ገና ትንሹ ነው። ገና ብዙ ነገር ላደርግሽ ይችላለሁ። ሚራ አርፈሽ የማትቀመጭ ከሆነ ይህ በቀል ለማናችንም አይጠቅምም። ግን ደግሞ አንቺ ስላመጣሽውና አንቺ ህይወቴን ልታበላሽብኝ ስለነበረ በትንሹ ደግሞ ለአንቺ ቅጣትሽ ነው በማለት በር ዘግታባት ነበረ እንግዲህ የሄደችው። ታዲያ ሮቤልን በሰዓቱ እኔና አንቺ አብረን እንድንሆን እፈልጋለሁ። በቃ ሁሉን ሚስጥሩን እንድደብቅኝ አልፈልግም። አሁን ያወራችሁትን እያንዳንዱ ነገር ሰምቻለሁ፣ ግን ከዚህ በኋላ ሚስጥር እንድደብቅኝ አልፈልግም ብሏል። ምክንያቱም ሲከፋሽ በቃ እኔ ጋር ተሸጉጠሽ ከጉኛ የሆነሽ ከቅፍ የሆነሽ እንድታለቅሽ እንድታማክሪኝ፣ እንደገና ደግሞ ደስ ሲልሽም ከጉኛ የሆነሽ አብሬሽ እንድስቅ እንድጫወት፣ በቃ በሁለ ነገርሽ ከጎንሽ መሆን እፈልጋለሁ። እኔ የልብሽ ሰው መሆን እፈልጋለሁ። በልብሽ ላይ እንድታነግሽኝ እፈልጋለሁ። እኔም እወድሻለሁ፣ አንቺም ትወጂኛለሽ በማለት እንግዲህ ሉሃናን ለመሳም ሞክረው ነበረ። ነገር ግን ሉሃና ሁሉንም ነገር እንደርስበታለን ያንተ ነው፣ ስለዚህ ማንም የሚነጥቅ ሰው የለም። አሁን ደግሞ አንድ ነገር ካደረክልኝ ሁሉ ነገር ይፈጸማል ብለዋለች ማለት ነው። ታዲያ እሱም በደስታ እንዲህ አንቺ ብለሽ ነው አንቺ ብለሽ ይህም አላደርገው ምንም ነገር አይኖርም ነበር ያለ። ታዲያ ሳራን ካገኘልኝ እኔ አንተን ለማግባት ዝግጁ ነኝ ስትለው በጣም ነው ከው ያለው። ምክንያቱም ሳራን ከየትም ሊያመጣት እንደማይችል እንደማያገኛት ያውቃል። እንዲህ ምን እያልሽ ነው ሉሃና? እንዴት ብሎ ነበር የጠየቃት። ምክንያቱም የማይሆን ጥያቄ ነው። እንዴ ማለት እህቴን ሳራን ማግኘት አትችልም ማለት ነው? አታገኝልኝም? አታመጣልኝም ስትለው አረ እንዴ አመጣልሻለሁ እንጂ ሉሃናዬ፣ ለአንቺ ስል ምንም አደርጋለሁ። ስለዚህ ምንም እንዳታስቢ፣ በቃ ከዛም በኋላ እንጋባለን ማለት ነው አይደል ሲላት፣ አዎ በደንብ ነው የምንጋባው። በቃ አንተ ጋር ሆኜ ልጆችን ወልጄ በቃ ዓለምን መቀጨት ነው የምፈልገው እያለች ሳክስ እየሞላችሁ ነበረ። ታዲያ ሉሃናን በሰዓቱ እህቴን ብቻ ለአንዴ ላገኝ እንጂ አንተን አይደለም ከአንተ አጠገቤ ቀርቶ ላይኔ እንኳን ላይክ በጣም ነው የምታስጠላ እያለች በውስጧ እያሰበች ነበረ። ታዲያ ሮቤልም ሳራን ማግኘትና ማምጣት እንደማይችል ስለሚያውቀው ቆይቻ ይቺ ግን ምን አይነቷ ደረቅ ናት? ምንድን ነው ምን አለበት እሺ ብትለኝ አሁን እዚህ ቅርብ ደርሼ እንደገና ትመልሰኛለች? ምን አይነቷ ደረቅ ናት? ቆይ ግን የሆነ ነገር መፍጠር አለብኝ። ሉሃናን ድንግልናዋን ካልወሰድኩ የኔ መሆን አትችልም። ይህ ግዴታ ድንግልናዋን እኔ ልወስድ ይገባል። አድናንማ እንዲቀድመኝ በጭራሽ አልፈቅድለትም። በዛ ላይ ደግሞ አድናን ያንተን ውሸቶችና ያንተን ትርክት ሉሃና መስማቱ አይቀርም። ግን ደግሞ ለሉሃና ምን ብላት ነበረ? እኔን የጠላሽ እኔ ላይኗ የጠላሽ ምን ብላት ነው ብሎ አፋጥጦት ነበረ። ነገር ግን እኔ የነገርኳት አንተ አውሬና ጭራቅ እንደሆንክ ብቻ ነው፣ ሌላ ምንም የነገርኳት ነገር የለኝም ብሎ ሽምጥጥ አድርጎ ነበረ የካደው። ነገር ግን እንግዲህ ሉሃናና አድናን ስለሚነጋገሩ ስለሚግባቡ ምንም ችግር የለውም። ታዲያ አስቸጋሪውና ከባዱ ነገር አሁን ሉሃና ያደረገችው ነገር ነው። ታዲያ አድናን ሲመጣ እንግዲህ ሚራ ተዘርግታ ነበር ያገኘ። በጣም ነው የደነገጠው። ታዲያ ሉሃናን ምንድን ነው ያደረግሽው? ሉሃና እንዴት እንደዚህ አይነት የቀሽም ስራን ትሰሪያለሽ ስላት እሷ ያደረገችኝን በጭራሽ ልታውቅ አትችልም። ብታውቅ ደግሞ አንተ ራሱ ትደሰት ነበረ። ሚራ ካደረገች የአንጻር እኔ ምንም አይደለም፣ ብገላት ሁሉ ደስ ነበረ የሚለኝ ነበር ያለችው። ታዲያ አድናንን በሰዓቱ ልጄ የሆነ ነገር እንዳይሆን መጸለይ ያለብሽ ከሆነ ግን የኔና ያንቺ መጨረሻ ነው። ምክንያቱም ልጄ ልታስቢ ይገባ ነበር። እንዴት እንደዚህ የጅል ስራ ትሰሪያለሽ? እነሱ አስቀያሚና ክፉዎች ቢሆኑ እንኳን በቀልን በበቀል መመለስ እንደማንችል ከዚህ በፊት ደጋግመሽ ነግረሽ ነበረ። አንቺ ግን ትልቅ ስህተት ሰራሽ ነበር ያላት። ታዲያ ሚራን
እንግዲህ ሳይዋትም ልጁ ወርዷል። በጣም የሚያሳዝን ነገር ነው። ታዲያ የልዋናና የአድናን መጨረሻ ምን ሊሆን ይችላል? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆች አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ ስል በአክብሮት ጠይቃለሁ። ባይ ባይ ተወዳጆች፣ እወዳችኋለሁ።